بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على سيد المرسلين سيدنا محمد وعلى آله وأصحابه الطيبين الطاهرين أما بعد فأسأل الله سبحانه وتعالى أن يمن علينا بالعلم النافع والعمل الصالح وأن يفقهنا في الدين وأن يفتح لنا فتوح العارفين وأن يرزقنا الإخلاص في الأقوال والأعمال اللهم أمين ባለፈው ያወራን የነበርነው በተቀላላ ወልመትሩኩ ሚን الصلاة ነው ከሰላት የተተወ ነገር ካለ እሱን ተያይዞ ስለሚመጣ አህካሙ ሱጁድ السحوين ያወራነው ሰው ልጅ ዘንግቶ ሲያበቃ የዘነጋውን ነገር ወይም አውቆ ፈጽሞ ሲያበቃ አውቆ የፈጸመውን ነገር መሰረት አድርጎ ስለሚደረግ የማካካሻ سجود ነበር ያወራነው ኢንሻአላህ وقال المؤلف والمتروك صحافيው ምናሉ والمتروك من الصلاة كصلاة يتتوى ميبال نجر ثلاثة أشياء نو يميسجدوا صلاة فرد ميهون سنة يميسجدوا صلاة إمام ميهون مأموم ميهون تكتاي ميهون منفرد ميهون بقلوا ميسجدوا إيهق هلونهم سو يميات تقعللنو قل ليان داندو سو يتلي يتاين وروال عندما نم يتتوتش هنا بفرد ميهون بسنة صلاة لاي بيودك سجود السهو ማስገኘት የሚባል ነገር ሊመጣበት ይችላል ነው ምን አለን ሁለት ሰላቶች ሲቀሩ አልናረም بخلاف صلاه الجنازه صلاه الجنازه سجود السهو የለውም ሰውየው ከሰላት الجنازه የሆነ ነገር ቢረሳ ያንን ማካካሻ سجود السهو ይውረድ አንልም وكذلك صلاه فاقد الطهورين ቢሆን وهم ወይም ንጹህ አፈር ተየሙም የሚያደርግበት ተየመሙ صعيدا طيبا ነውና ንጹህ የሆነ አፈር አጥቶ ግን የሰላቱ ወቅት ሊያልፍበት ደረሰ ለምሳሌ አሱር ሰላት ነው ሰውየው መንገር ላይ ነው ውሃም የለም ተየሙም የሚያደርግበትም አፈር አጣ ይሄ ሰውዬ ሑርመተን لوقت الصلاه ለሰላቷ ወቅት ክብር ሲባል ሰላቱን መስገድ ይወጅብበታል የዚህ ሰውዬ ሰላት ሰላቱ ፋቂድ الطهورين ይባላል ሁለቱንም መጸዳጃ የሆኑ ነገሮች ያጣሰው ሰላት ማለት ነው ይሄ ሰውዬ ሰላት በሚሰግድበት ጊዜ ከሰላቱ የሆነ ነገር ቢተው ያን የተወው ነገር ፈርድም ይሁን አብዓድ الصلاه ወይም ሱናም ይሁን የተወ እንደሆነ በዚህ ሰውዬ ላይ ሰጅደተ السحو ማምጣት አይጠበቅበትም ከነዚህ ከሁለቱ ውጪ ግን ማንኛውም አይነት ሰጋጅ سجود السهو ማምጣት ይጠበቅበታል ማለት ነው እንግዲህ ሰህው የሚባለው ነገር አንድ ነገር መርሳት ነው ብለናል ንሲያኑ ሸይኢን ነው የረሳ እንደሆነ ነው ብለናል ወይም الغفله عنه ነው ከዛ ነገር መዘንጋትን ማስያዝ ማለት ነው ነገር ግን ሰውየው ሳይዘነጋም እንኳን ቢሆን سجود السهو ሊያስከትል ይችላል አለ لذلك በሸሪዓዊ አስተንትኖታዊ ትርጓሜ سجود السهو ማለት የተፈለገበት ነገር የተረሳ እንደሆነ የምትሰገድ የማካካሻ سجود ማለት አይደለችም አልኩኝ የተፈለገው ነገር مطلق الخلل الواقع في الصلاه ነው በሰላት ውስጥ የምትከሰት ሰላት ላይ ታጎድላለች ተብላ የምትታወቅ ማናቸውም ነገር ግልጽ ነው ያቺ ነገር شيئا في الصلاه ሆና ስታበቃ አይ شيئا من الصلاه ሆና ስታበቃ ከሰላት የተከሰተች ወይም የሰላት ክፍል ሆና ስታበቃ ከሰላት ክፍል ሆና ስታበቃ የተዋት እንደሆነ ታዞ ሲያበቃ ማለት ያችን እንዲያመጣ ለምሳሌ ሰላት በመንሰግድበት ጊዜ ፋቲሃ መቅራት ታዘናል የተወው እንደሆነ እንደማለት ነው ወይም ስጁድ ማድረግ ታዘናል የተዋት እንደሆነ ማለት ነው ወይንም ደግሞ ያመጣ እንደሆነ فعل شيئا في الصلاه منهيا عنه የሆነ የተከለከለ ነገር በሰላት ውስጥ ይዞ የመጣ እንደሆነ ሰውየው ለምሳሌ ከሰላት የተከለከለ ነገር ለምሳሌ መደጋገም አንድ ሩክን ሁለት ጊዜ መደጋገም ሊሆን ይችላል ለምሳሌ ሁለት ጊዜ ሩኩዕ አደረገ ማለት አንድ ረካዓ ላይ
ሁለት ጊዜ ሩኩዕ ቢያደርግ እንደማለት ይሄ የተከለከለ ነገር ነው ይሄንን ያመጣ እንደሆነ በሰላት ውስጥ ክፍተት ያስከትላልና ለዚህ ሰው የሱጁድ ሰህው ማምጣት ያስፈልገዋል እንደማለት طيب ይሄ ነገር ከሰላት ውስጥ መሆን አለበት ብለን አብራርተን ነበር አሁን እየተቀለልኩ ነው እንጂ መልሼ ስለዚህ ጉዳይ አላወራም እየተቀለልኩ ነው ያለው طيب ይሄ ሰውዬ ሰላት ላይ የተወው ነገር ፊል ፈርድ መሆን አለበት አለ ግዴታ መሆን አለበት አለ ምን የተወው ነገር ፈርድ ሊሆን ይችላል ወይ የተወው ነገር ሱና ሊሆን ይችላል ወይ የተወው ነገር ሃይአ ሊሆን ይችላል ፈርድ ምንላቸው ምንድናቸው የሰላት መሰረታዊ ምንላቸው ምሳሌ ፋቲሃ መቅራትን ሩኩዕ ማድረግን ሱጁድ ማድረግን የመሰሉ ነገሮች ሚን አርካን الصلاه ናቸው ብለን አሳልፈናል ሁለተኛው ሱና ነው ሱና በማለት የፈለገው خصوصا بعد الصلاه ማለት ነው የሰላት ከፈሎች ሆኖ ሲያበቁ የጠበቁ ሱናዎች ምንላቸው ለምሳሌ በሁለት ረካዓ መካከል የምንቀመጠውን ማን በአራት ረካዓዎች መካከል የምንቀመጠውን የመጀመሪያውን ተሸሁደል አወልን የመሰለ ምሳሌ ሰው ዙሁር በሚሰግድበት ጊዜ ተሸሁደል አወል ይቀመጣል የመጀመሪያው ተሸሁድና ሁለት ረካዓ ከሰገደ በኋላ ምን አተህያቱ ይቀራል ያ ቦታ ተሸሁደል አወል ይባላል ያንን ቦታ የተው እንደሆነ እንደማለት ነው ወይንም ደግሞ في صلاه الفجر في صلاه الصبح قنوت يتو እንደሆነ ምክንያቱም ቁኑት عند مذهب الشافعيه من السنه المؤكده ከጠበቁ ሱናዎች መካከል ነው የተወው እንደሆነ سجود السهو ያመጣል ማለት ነው እሱም በኋላ እናወራለን ኢንሻአላህ على كل حال ይሄ ሰው በሱናም ሊተው ይችላል በፈርድም ሊተው ይችላል አንዳንድ ጊዜ ሃይአም ሊተው ይችላል ሃይአም ምንለው ለምሳሌ ሰሚ አላሁ ሊመን ሐሚዳ ረበና ወለከል ሐምድ የመሰለ ንግግር ሊተው ይችላል አለ فرد የተው እንደሆነ لا ينوب عنه سجود السهو ያለ سجود السهو አያካክሰውም ማለት ምን ማድረግ አለበት ያንን የተወውን ግዴታ የሆነ ነገር መልሶ ማስገኘት አለበት አለ እንዴት ነው የሚያስገኘው ብዙ አይነት ሐለት አለው አለ طيب ይሄ ሰውዬ መርሳቱን ለምሳሌ ሩኩዕ ማድረግ መርሳቱን ያስታወሰው በሰላት ውስጥ ሊሆን ይችላል ከሰላት በኋላ ሊሆን ይችላል አለ በሰላት ውስጥ ሊሆን ይችላል ከሰላት በኋላ ሊሆን ይችላል طيب በሰላት ውስጥ ከሆነ ይሄ ሰውዬ መቼ ነው ሱጁድ السهو የሚያደርገው ለምን የተወው ነገር ምን ሆኖ ሲያበቃ ግዴታ የሆነ ነገር የተወ እንደሆነ ምሳሌው ፋቲሃን መቅራት ወይም ሩኩዕ ማድረግ ወይም ደግሞ ሱጁድ ማድረግ የተወ እንደሆነ ለምሳሌ ሰላት እየሰገዳችሁ ሩኩዕ ረሳችሁም በል ወይም ከሁለቱ ሱጁድ መካከል አንዱን ሱጁድ ረሳችሁት ቆም ከአንዱ ሱጁድ አድርገሃል ድንገት ያው ይመጣል አያጋጥምም እንዴ ያጋጥማል አንድ ሱጁድ ካደረገ በኋላ ለሚቀጥለው ረካዓ ተነሳ ሲነሳ አንድ ሱጁድ ብቻ ነው ያደረኩት ብሎ መቼ አስታወሰ ሰላት ውስጥ እያለ ይሄ ሰውዬ ሰላት ውስጥ በሚያስታውስበት ጊዜ ያ ያስታወሰው ነገር መልሶ ቢያመጣው በመደጋገሙ ምክንያት ሰላቱን የሚያበላሽበት ተግባር ከሆነ ምን ያደርጋል سجود السهو ያደርጋል بمعنى ሁለት ስጁድ ቢያመጣ ድጋሚ ሁለት ስጁድ ቢያመጣ ሰላቱ ይበላሻል አይበላሽም ይበላሽበት ነበር ሁለት ሩኩዕ ቢያደርግ ሰላቱ ይበላሻል አይበላሽም ይበላሽ ነበር بتداركه ما يبطل الصلاه ان فعله عمدا كونه እያወቀ ቢሰራው ሰላትን የሚያበላሽ ተግባር ከሆነ ረስቶ መልሶ ያስታወሰው ይሄ ሰው ምን አለበት سجود السهو ማስገኘት አለበት ምን ካመጣ በኋላ ያቺኑ ሩኩዕ ካመጣ በኋላ ለምሳሌ ሩኩዕ ረሳሁኝ አልኩኝ ፋቲሃ ቀራው ሩኩዕ ሳላደርግ ስጁድ ወረድኩኝ ስጁድ ላይ ሆኜ አስታወስኩት ምን አላደረኩም ሩኩዕ አላደረኩም አሁን የሰውዬ ቢመለስና በሌላ ጊዜ በኖርማል ጊዜ ሁለት ሩኩዕ ቢያደርግ ይበላሽ ነበር አይበላሽም ይበላሽ ነበር ይሄ ሰውዬ ለዚህ ስጁድ السهو ማድረጉ ያስፈልጋል አልኩኝ طيب እንዴት አድርጎ ነው የሚያደርገው ነገር ግን አንዳንዶቹ ቢደጋገሙም የማያበላሹ ቢሆኑ ለምሳሌ ፋቲሃን ሁለት ጊዜ መቅራት ቢሆን አንደኛ ረስቶ ማለት ነው ወይንም ደግሞ ተሸሁደል አው የመጨረሻው ተሸሁድ ላይ ተቀምጦ ሲያበቃ አተህያቱን ሳይቀራ الصلاه على النبي قرا ከዛ አስታወሰ ለካ ተህያ አልቀራሁም ብሎ ቢመለስ ይጎዳል አይጎዳውም ይሄ ሰው የሱጁድ السهو ያደርጋል እንዴ አያደርገው ተሸሁዱን ይቀራና صلاه على النبي ያደርገው ያሰላምታል سجود السهو ማምጣት አይጠበቅበትም የመጀመሪያው ላይ ግን
ቢተዳሩኪሂ ማ ይብጢሉ ሰላቱ ኢን ፈዐለሁ ዐምደን ስለሆነ ሆነ ብሎ ቢሰራው ሰላት የሚያበላሽ ተግባር ስለነበረ ካስገኛት በኋላ ስጁድ ሰህው ይወርዳል ነው خلاص ይህ ግልጽ ነው አይደል طيب በምሳሌ እናስረዳ ሰውየው ግዴታ ሰላት ነው ማነው ግዴታ ነገር ነው ይተው ለምሳሌ ሩኩዕ ተወ ፋቲሃ ቀራ ሩኩዕ ሲያደርግ ስጁድ ወረደ መቼ አስታወሰው እንላለን ያስታወሰው መርሳቱን እርግጠኛ ሆኗል ሰውየው ያስታወሰው አምሳያውን ከማምጣቱ በፊት ከሆነ አምሳያው ማለት ምንድነው ተመልሶ ዞሮ በሚቀጥለው ረካዓ ላይ ሩኩዕ ላይ ሲደርስ ከሆነ ወይ የመጀመሪያው ሩኩዕ እኮ ሳላደርግ ነበር ብሎ ያስታወሰው የሱን ተመሳይ ካመጣ በኋላ ከሆነ ያቺ ረካዓ ተበላሽታለች የመጀመሪያው ረካዓ እንዳልተሰገደ ይቆጠርና ሰላቱን ልጁ ይቀጥላል ነገር ግን መጨረሻ ምን ያመጣል ሌላ አንድ ረካዓ ያመጣል ያስታወሰው መቼ ከሆነ አምሳያው ላይ ሲደርስ ከሆነ በደንብ አስተውሉ ሩኩዕን የረሳው አልኩኝ መቼ አስታወሰው ሩኩዕ ረሳ ስጁድ አደረገ ቆመ ፋቲሃ ቀራ ለሁለተኛው ረካዓ ሩኩዕ ሊያደርግ ሲወርድ አስታወሰው ግልጽ ነው ለሩኩዕ ስንት ሸርጥ ነው ያለው ሁለት ሸርጥ አለው ብለን ነበር አይደል ሁለት ሸርጥ አለው ምንድነው አየንውየ ሊሩኩዕ ነው ሁለተኛው አየንሃኒየ ነው አልኩኝ ማጎንበስ ነው በቃ ሁለቱ ነገር ነው ሌላ ነገር የለውም ሩኩዕ የሚባለው ነገር طيب ይሄ ሰውዬ ነያና አጎነበሰ ያኔ አስታወሰው የመጀመሪያው ረካዓ ላይ ምን እንዳላደረገ ሩኩዕ እንዳላደረገ ይሄ ረካዓ ተሰርዟል ምን ያደርጋል يستأنفه بركعة في الآخرة በመጨረሻ ላይ በሌላ ረካዓ ይጠግነዋል ከዛስ ስጁድ السهو ይወርዳል ስጁድ السهو ያደርጋል ከምን በፊት ከማሰላመቱ በፊት ግልጽ ነው طيب ያስታወሰው የሱን አምሳያ ጋር ከመድረሱ በፊት እስከሆነ ለምሳሌ ሩኩዕን የረሳው ነው ማትርሱ መቼ ላይ ያስታወሰው ስጁድ ጋር ሲደርስ የመጀመሪያው ሩኩዕ ሳይር ስጁድን ሲያደርግ አላደረኩም ማለት መቼ አስታወሰው የሱ አምሳያ ላይ ከመምጣቱ በፊት አስታወሰው ወዲያውኑ ምን ያደርጋል ይመለስና ሩኩዕ ያደርጋል فيبني عليه በሩኩዕ ላይ ይቀጥላል ድጋሚ ስጁድ ያደርጋል ወደሚቀጥለው ረካዓ ይሸጋገራል በኋላ መጨረሻ ላይ ምን ያደርጋል ስጁድ السهو ይወርዳል ከዛ ያሰላምታል الحالة الثانية ይሄ ነገር ምን ከሆነ ነው አልኩኝ ሰውየው እርግጠኛ ነው አስታወሰው በምን አይነት ሁኔታ አስታወሰው አለ ለሁለት ከፈል ነው ማለት ነው ግልጽ ነው طيب ይሄ ሰውዬ ያስታወሰው ነገር በመደጋገሙ ምክንያት የማይበላሽ ቢሆን ለምሳሌ በመጨረሻው ረካዓ ላይ ያለውን ተህያ አለማለቱ ልክ ሊያሰላምት ሲል አስታወሰው ወይም ካሰላመተም በኋላ ያስታወሰው እሱም በኋላ እንመጣበታለን ከማሰላመቱ በፊት ለካ ተህያቱ ሳልቀራ ነው ላሰላመት የነበረው አለ ምን ያደርግ መልሶ ተህያ ይቅራ ከቀራ በኋላ ሰላት አለ ነብይ ያደርግ ምክንያቱም الصلاه على النبي ምንድነው ብለናል ከሰላት ግዴታዎች ውስጥ ነው አለማድረግ ሰላት ያበላሻል ሆነ ብሎ ከሆነ ስለዚህ ሰውየው ሰላት አለ ነብይ ያደርጋል ስጁድ السهو ሳያደርግ ያሰላምታል ለምን ስጁድ السهو አያደርግም ምክንያቱም በመደጋገሙ ምክንያት ወይም ቢተዳሩኪሂ ደግሞ ያን ነገር በማስገኘቱ ምክንያት ما يبطل الصلاه ان فعله عمدا ስላልሆነ እንደ ሩኩዕ አይደለም እንደ ስጁድ አይደለም ማለት ነው ተግባባን ጥሩ አሁን ይሄ ለምን አይነት ሰው ነው አልኩኝ እርግጠኛ ለሆነ በሰላት ውስጥ ላስታወሰ ሰው ነው አለን ከተጠራጠረስ ተጠራጠረ ይሄን ነገር ሩኩዕ አድርጌያለሁ አላደረኩም ብሎ ተጠራጠረ ጥርጣሬው የገባበት ይሄ የተጠራጠረው ነገር من غير تكبيرة الإحرام كتكبيرة الإحرامنا كنية وجه مهون علبت تكبيرة الإحرامنا نية متطرطر አይቻልም تكبيرة الإحرامنا نية ተጠራጠርክ ማለት መጀመሪያውኑ ሰላት ውስጥ አልገባህም ማለት ነው ነገር ግን ሰውየው የተጠራጠረው كتكبيرة الإحرامنا كنية وجه ሆኖ የተጠራጠረው በሰላት ውስጥ ቢሆን ለምሳሌ ሩኩዕን ተጠራጠረ አንድ ስጁድ ማድረጉን ተጠራጠረ በተመሳሳይ መልኩ ልክ ቅድም እርግጠኛ እንደሆነው ያደርጋል ምን አለን አምሳያውን ከማምጣቱ በፊት ጥርጣሬ ከመጣበት ይመለስና ይሙላት በተመሳሳይ መልኩ አምሳያውን ካመጣ በኋላ ከሆነስ
ያችን ረካ ይሰርዛትና በአዲስ ረካ ያምጣት። ጥርጣሬና እርግጠኝነት በሰላት ውስጥ እኩል ናቸው። ለምን? لأن النبي صلى الله عليه وسلم فيما رواه إمام مسلم إذا شك ያሉት የተጠራጠረ እንደሆነ ነው ያሉት። ስለዚህ መጠራጠር እንደሌላው ጊዜ እንደሌሎች ዒባዳዎች ጥርጥር ምን ችግር አለው አንልም። لأن النبي صلى الله عليه وسلم የተጠቀሙት ቃል إذا شك ተጠራጠረ ነው ያሉት። ስለዚህ ሆነ ሸክና የቂን ምን ሆኗል? እኩል ሆኗል። በምን ውስጥ? በሰላት ውስጥ ይሄ ሰውዬ ያስታወሰው ካሰላመተ በኋላስ ቢሆን አሁን በሰላት ውስጥ ስለማስታወስ ተነጋገርናል። ግዴታ የሆነን ነገር ረሳ ያስታወሰው በሰላት ውስጥ ሲሆን አውቆም ከሆነ ተጠራጥሮም ከሆነ እርግጠኛም ከሆነ መፍትሄውን አስቀምጠን طيب ይሄ ሰውዬ የተጠራጠረው ወይም ያስታወሰው በእርግጠኝነት ከሰላት በኋላ ነው። ሩኩዕ አላደረኩም ለካ አለ። መቼ? አሰላመተ በኋላ። ይሄን ጊዜና ኢን ዘከረሁ ወዘማኑ ቀሪቡን አሉ ሙአሊፉ። ያስታወሰ እንደሆነ በል ኢን ዘከረሁ ባዕደ ሰላሚ ማለታቸው ነው። ወዘማኑ ቀሪቡን ጊዜው ደግሞ ቅርብ መሆን አለበት አሉ አልዑለማ። በዚህ ምክንያት 6 ሸርጦችን አስቀመጡ፣ 6 ቅድመ ሁኔታዎችን አስቀመጡ። ሁሉም ቅድመ ሁኔታዎች ሲጠቃለሉ ሰላትን የሚያበላሽ ነገር አለመምጣት እንላቸዋለን። እነሱ ተነተኑት እንጂ ጉዳዩ ሰላትን የሚያበላሽ ነገር ከመጣበት ካስተላመተ በኋላ ሰላቷ በሙሉ ምን ሆናለች? ተሰርዛለች እያሉ ለምሳሌ ካስተላመተ በኋላ አውረቱን ሳይገልጥ በፊት ቢያስታውስ እንደማለት ነው። ካስተላመተ በኋላ አውረቱን ገለጠ። ልብሱን ለብሶ ነበር አይደል የሚሰግደው? በቃ ጨረስኩ ብሎ ልብሱን ገልጦ ተኛም። ወዲያው አስታወሰ ያችን ሩኩዕ እኮ አላደረኳትም ብሎ ማለት ነው። ይሄ ሰውዬ መመለስ አይቻልም፣ ሰላቱን የሚሞላው። ወይንም ውዱእ አጠፋ፣ ማንኛውንም ሰላት የሚያበላሽ ነገርን ፈጸመ አሁን ከምጠቅሳቸው 3 ነገሮች ውጪ። ምክንያቱም እነዚህ ነገሮች በማንነታቸው ሰላት ያበላሹ ነበር። አንደኛ ከላሙል ቀሊሉ ዐምደን ንግግር ቢነጋገር ቀለል ያለ ንግግር ቢነጋገር እያወቀም ቢሆን። ሁለተኛ አልዓመሉል ቀሊሉ ዐምደን ስራ ቢሰራ እንቅስቃሴ ቢያደርግ ቢራመድ ቢሄድ ማለት ነው፣ ግን ቀለል ያለ ነገር እያወቀም ቢሆን። ሁለት ሶስተኛ ከቂብላ አቅጣጫ ቢወጣ من غير استقبال القبلة ቢቀመጥ ማለት ነው። ምክንያቱም ሰላት ጨርሻለሁ ብሎ ከቂብላ አቅጣጫ ሊዞር ይችላልና ማለት ነው። ይሄ ሰውዬ ሲቀር ለምን? لأن النبي صلى الله عليه وسلم صلاتاቸው ውስጥ ረካዓዎችን የረሱ ጊዜና ከመስገጃቸው ተነስተው ቂብላ አቅጣጫ ቀይረው ትንሽም አውርተው ከተራመዱ በኋላ ነው ያስታወሷቸው። አቁሲረት الصلاة አሏቸው። ሰላቷ አነሰች ወይንስ ረሱ ያ ረሱላህ አሏቸው። አረስ እኔ ሰላቷም አላጠረችም እኔም አረሳውም አሉ። አይ እንግዲህ አስኮን ረስተዋል፣ የሰገዱት 2 ነው አሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አርገዋል? ተንቀሳቀሱ ማለት ነው። የአላህ መልእክተኛ ተናግረዋል። ይሄ ኮንቨርሴሽን አልነበረም በማከላቸው። طيب ከቂብላ አቅጣጫ ዞረዋል። እነዚህ በማንነታቸው በሰላት ውስጥ ቢፈጸሙ ሰላትን የሚያበላሹ ነገሮች ቢሆኑም እንኳን የአላህ መልእክተኛ በመፈጸማቸው ምክንያት ምን ሆኑ? ኢስቲትና ወጡ ማለት ነው። እነዚህ ኤክሰፕሽን ሆኑ። ከነዚህ ውጪ በአጭር ጊዜ ውስጥ ማስታወስ አለበት። ውዱእ ማጥፋት የለበትም። ነጃሳ ሰውነቱንና አካሉን ወይም ልብሱን የሚሰግድበትን ልብስ ማግኘት የለበትም የማይቀይረው ሆኖ ያ ነጃሳ غير مأفوم عنه ካልሆነ በስተቀር ያው አፉ ምንላቸው የነጃሳ አይነቶች እሱን ከዚህ በፊት ስላወራን። አውራው መገለጥ የለበትም። ብዙ ወሬ ማውራት የለበትም። ብዙ ስራ መስራት የለበትም። ሙተዋሊየተን አከታትሎ ማለት ነው። እነዚህን 5 ነገሮች ሳይሰራ ወይም ሳይከሰቱበት ጥቂት ጊዜ ያ ጥቂት ጊዜ ምንድነው ሲባሉ الإمام الشافعي رحمة الله تعالى عليه ورضي الله عنه እሳቸው በግልጽ የተናገሩት ነገር የለም። أما في القول القديم ما ذكره الإمام أبي الطيب الطبري في تعليقاته لمختصر البويطي ያስታወሱት ነገር የአንድ ረካዓን ቀድር ያክል ከዘገየ ይበቃል አሉ። የአንድ ረካዓን ቀድር ያክል ከአንድ ረካዓ በታች እኛ የምንለው ሀድ ጡማዕኒነቲ ነው የምንለው።
هذا هو المعتمد في المذهب أما إمام الشافعي مرتوت كن عند ركعة يتشالال عند ركعة قدر عند دقيقة أو لدقيقة على حكم بتشا يزان ياكل قدر كذا كزر لكس رجم ጊዜ ያሳልፈዋል ማለት ነው ያ ከሆነ ሰላቱን ማድረግ አለበት ሙሉ ሊመልስ ነው ተግባብተናል طيب بل إن ذكره ያስታወሰ እንደሆነ والزمان قريب ያ የረሳው ነገር ግዴታ ሆኖ ሲያበቃ እንደዚህ አድርጎ ያስታወሰው እንደሆነ አሉ ምን ያድርግ አታ ቢሂ ወዲያውኑ ያስገኛታል ፈውረን ውጁበን ያስገኛታል ምን ያደረገችውን ነገር ያ የረሳትን ነገር ወበና عليه አለ በርሷም ላይ ይገነባል አለ ይሄ የሚሆነው ግን ያስታወሰው ነገር ወይም ረሳሁት ብሎ ያስታወሰው ነገር በመጨረሻው ረካዓ ላይ የተፈጸመ كمثل التشهد الآخر يمجرشاو ركعة لا يال ركوع يمسله يمجرشاو ركعة لا يال قيام يمسله مهون علبت سلازي سويو لمثال يرصاو يمجرشاو تشهد الآخر مقامت كهنا ارسون ياسغنيال ودياو كزاس سجود السهو يادرغال يمولال صلاتون ማለት ከሰላም ተባላ ካስታወሰው እንደዚሁም ደግሞ የረሳው ከመጨረሻው ረካዓ መካከል ሆኖ ሲያበቃ ሩኩዑን የመሰለ ኢዕቲዳልን የመሰለ መቆምን የመሰለ ወይ ፋቲሃን መቅራትን የመሰለ ከሆነ እሱንም ያስገኝና ሰላቱን ቀጥሎ ይሞላል የመጨረሻው ረካዓ ነው ሰውየው የረሳው ከመጨረሻው ረካዓ በፊት ያሉ ረካዓዎች ላይ የሆነስ ከሆነ ወይም ከተጠራጠረ የረሳሁት በመጨረሻው ረካዓ ላይ ነው ሩኩን የረሳሁት ወይስ ያ ሩኩ የመጀመሪያው ነው የሁለተኛው ነው የሶስተኛው ረካዓ ነው ብሎ ከተጠራጠረስ ወይም በየትኛው ረካዓ ላይ እንደረሳው ካላወቀስ ሙሉ ረካዓውን ያመጣል ምን ያመጣል ሙሉ ረካዓውን ያመጣል ከዛስ ስጁድ ሰህው ያደርጋል ባጭሩ ስንጠቀልለው ምንድነው የሚሆነው ማለት ነው ምክንያቱ ምንድነው ከአምሳያው ጋራ ተገናኝቷልና ነው ገብቷችኋል ምን አለ መጀመሪያ በሰላቱ ሲያስታውሰው ከአምሳያው ጋራ ከተገናኘ ረካዓው በሙሉ ይሰረዝና ረካዓውን ያምጣላል መጨረሻ ላይ በተመሳሳይ መልኩ አሁንም የረሳሁት የሶስተኛው ነው የሁለተኛው ነው የአንደኛው ረካዓ ነው ካለ ያን ረካዓ ሙሉን ያምጣል የረሳሁት ከመጨረሻው ረካዓ ላይ ነው ካለ የረሳትን ነገር ያምጣና ቀጥሎ ያሉትን ነገሮች አድርጎ ስጁድ ሰህው አድርጎ ያሰላምት خلاص ተግባብተናል ጥሩ ከባድ ነው አውቃለሁ ስጁድ ሰህው እሺ የረሳው ነገር ወይም የተጠራጠረው ነገር ፈርድም ይሁን ሱና እስካሁን ድረስ ያወራሁት ለኢማምና ሙንፈሪድ ሆኖ ለሚሰግድ ሰው ነው በግሉ ለሚሰግድ ሰው ነው መእሙም ሆኖ ለሚሰግድ ሰው ተከታይ ሆኖ ለሚሰግድ ሰው ما أوجب عليه الشرع متابعة مكتل ነው ግዴታው طيب ከኢማሙ ጋራ ሙታበዓ እያደረገ ድንገት ግዴታ የሆነ ነገር የረሳ ሰው እና በሰላቱ ውስጥ ሆኖ ያስታወሰው እንደሆነ ለምሳሌ ይሆናል እኮ አንዳንድ ጊዜ ከስታል አላስተዋለችው ቂያም ላይ ሆነና ሰውየው ኢማሙ ሩኩዕ አድርጓል ሂሳቡን እየሰራ ነው ጭንቅላት ውስጥ የሱቅ ሂሳቡን እየሰራ ነው የለም ሩኩዕ አድርጎ ሲነሳ ወደ ስጁድ ሲወርድ አስታወሰው ከዛ በቃ ሩኩዕ ያደረገ መስሎት በስጁድ ቀጠለ ማለት ነው ከኢማሙ ጋር እሱ ሩኩዕ አላደረገም ሲያስታውስ ሩኩዕ አላደረገም አስታወሰው ሰላት ውስጥ ነው ምን ያደርጋል ተመልሶ ወደ ሩኩዕ ይመለሳል እንዴ ብቻው እንደሚሰግድ ሰው ወይ እንደ ኢማም ይመለሳል እንዴ አይመለስም ምንድነው ማድረግ ያለበት يتابع الإمام فيما بقي من الصلاة بصلاة كقرر ونقر كإمام قارئ كتلا لمن المتابعة أوجب من السجود السهوي متابعة أوجب من سجود السهوي بل ومن الاتيان به والبناء عليهم أوجبنا سلذي متابعة درقال بوهلا لا يقن لبتشاو إمام سياس سلامت عند ركعي جمرال زياون ياسجدوا إمامه رسا مالتنا سوى يوم السالين ركوع رسا على درجة كإمام غاريك التلاس كم يالك كذاس
ኢማሙ ሲያሰላምት ይነሳና አንድ ረካዓ ይሞላል ሩኩዕ አይደለም ያልኩት ረካዓ ነው የሚሞላው ረካዓ ይሞላል ሱጁድ السهو ያደርጋል ያሰላምታል خلاص ተግባባን አሁን በመናወራበት ሁኔታ ይህ ሁሉ ያወራሁት ለኢማምና ለሙንፈሪድ ነበር ማእሙም የሆነ ሰው ግን ምን ያደርጋል ይቀጥል ሰላቱን ይጨርስ ከዛስ ረካዓውን ይሙላና ሱጁድ السهو ያድርግ ለብቻው طيب ይህ ሁሉ መርሳትን የተከተለ ሱጁድ السهو የሚሰራው በጥርጣሬም ይሁን ያወቀም ይሁን መርሳት የተገኘው ከንያና ከተክቢረተል ኢህራም ውጪ ከሆነ ነው ሰውየው የረሳው ንያና ተክቢረተል ኢህራም ከሆነስ እርግጠኛ ከሆነ መርሳቱ ግልጽ ነው አይደል ሰውየው እርግጠኛ ከሆነ ረስቻለሁ ብሎ ሁለት አይነት ሁኔታ ይኖራል ወይ ይሄንን ጉዳይ በሰላቱ መሐከል ያስታውሳል አረ ተክቢረተል ኢህራም ለካ አላልኩም ይላል ምን ያደርጋል ይመለሳል እንደገና ያስታወሰው ከማሰላመት በኋላ ነው ተክቢረተል ኢህራም ሳላደርግ ነበር ሰላትን ጀመርኩት ወይም ንያ አላደረኩም አለ ሰላቱ ተበላሽቷል ይመልሳል እርግጠኛ ከሆነ ከተጠራጠረስ ንያና ተክቢረተል ኢህራም ነበር ንያና ተክቢረተል ኢህራሙን ማለት አለ ማለቱን ተጠራጠረ የተጠራጠረው በሰላት መካከል ሆኖ ከሆነ ሳይረዝም ካስታወሰ አለመርሳቱን ሳይረዝም ካስታወሰ አለመርሳቱን ምን ያደርጋል ሰላቱን ይቀጥላል ንያ ነው ተክቢረተል ኢህራም ረስቻለሁ አልሰውም ብሎ እሱ ረጅም ሰዓት ከወሰደ ሰላቱ ይበላሻል ገብታችኋል ያወራው ያለው ቂያም ላይ ነው ያለው وهو يقرأ الفاتحة فاتحة يقرأ نية أدرك ያለው አላደረኩም ብሎ ተጠራጠረ ከተጠራጠረ በኋላ ረዘም ላለ ሰዓት ከቆየ ፊል ቂያም ላይ ሆኖ ሲያበቃ ማለት ነው በጥርጣሬ ውስጥ ነው ወዲያው መልስ ካላገኘለት ለጉዳዩ ማለት ነው ሰላቱ ተበላሽቷል እንደገና ነው የሚጀምረው ግልጽ ነው ጥርጣሬው የመጣው ግን ሰግዶ ጨርሶ ካሰላመተስ በኋላ ከሆነ ሰላቱን አይጎዳው خلاص صلاته سجدوا ان شاء الله مفهوم وقال وبنى عليه وسجد للسهو እንግዲህ ፈርድ ከሆነ በዛ ላይ ይገነባል سجود السهو ያደርጋል አለ طيب ቀጠለና ግን ይሄ ምንድነው ፈርድ የሆነ ጉዳይ ከሆነ አለ ወሱነቱ የረሳው من ابعاد الصلاه ከሆነስ ወሱነቱ ሱና የሆነ ነገር ወሱነቱ قسمان عند الشافعي ሁለት ነገሮች ናቸው ማለት እንችላለን ወይ ተሸሁድ الأول ነው የሚረሳው የመጀመሪያውን ተሸሁድ ሩባዕያ በሆኑ ሰላቶች ላይ ያለውን የመጀመሪያው ተሸሁድ ነው የሚረሳው ወይንም ቁኑት ነው የሚረሳው ፈጅር ላይ ያለን ቁኑት ማድረግ ሊሆን ይችላል የሚረሳው طيب አብዛኛው ጋር ያለው ተሸሁድ الأول ከሆነ والسنة على لا يعود إليها የረሳት ሱና ከሆነች ተሸሁድ الأول ከሆነ ምሳሌ ወደርሷ አይመለስም ፈርድ ከሆነ ምን ያደርጋል ይመለስና ያስገኛት ብለን ነበርአል ሱና ከሆነች ያደርጋል ተሸሁድ الأول ለምሳሌ ሁለት ረካዓ ሰገደ የመጀመሪያው ተሸሁድ الأول ሳይደርግ ለሶስተኛው ረካዓ ቆመ ረስቶም ሆነ አውቆም ቆመ ተመልሰህ አድርግ አንለው لا يعود إليها من ከሆነ በኋላ بعد التلبس بالفرض ግዴታ በሆነ ነገር ከሸፈናት በኋላ ምክንያቱም ቂያሙ ምንድነው ቀጥሎ ያለው ቂያም ግዴታ ነው በቂያሙ ከሸፈናት በኋላ ወደ ሱና ተመለስ አንለው سواء تركها عامدا أو تركها ساهيا ዘንጊም ሆኖ አዋቂም ሆኖ ቢተዋት ነው ያልኩት ይሄ ሰውዬ አራት አይነት ሐለት ወይም አምስት አይነት ሐለት ሊያጋጥመው ይችላል አንደኛ እርግጠኛ ነው መርሳቱን لبعد من أبعاد الصلاة معينين يتوقع يهونن يصلاة كفلوج سنة مؤكدة يهون قدوج مكاكل يتوقع كمثل تشهد الأول يمثل النجر مرسات ارقطنيا كهنا عند هلتنيا مرساتنا هون مرقطنيا نو
ምንን لبعض من أبعاد الصلاة ነው ከሰላት ከፈሎች መካከል አንደኛውን ከፈለው غير معين ይሆናል አለየም ተሸሁድ الأول ነው የረሳው ቁኑት ነው የረሳው አለየም ግን ረስቷል من أبعاد الصلاة የሆነ ነገር ከሰላት የተወደዱ ሱናዎች መካከል አንደኛው ረስቷል እርግጠኛ ነው በሁለቱም ሁኔታ ከማሰላመቱ በፊት ኮን ያስታወሰው ይሄን መርሳቱን سجود السهو ያደርጋል ግልጽ ነው አይደል ለዛ ነው ምን አሉ لكنه يسجد للسهو عنها ነገር ግን ይሰግዳል ያንኛችን ሰጅደተ السهو ምንላትን ለነዛ ለረሳቸው ነገሮች ሲላሉ ያስታወሳቸው እንደሆነ እርግጠኛ ሆኖ ከሰላት የተወደዱ ሱናዎች መካከል ያወቃትን ነገር ምሳሌ ተሸሁድ الأول ነው የረሳውት ቢልም አይ ተሸሁድ الأول ነው ቁኑት ነው ከሁለት አንዱን ግን ረስቻለሁ ቢልም ተመሳሳይ ነው ሶስተኛው ሐለቱ እርግጠኛ ሆነ መርሳቱ لبعد بعد من أبعاد الصلاة معين እርግጠኛ የሆነ ነገር እርግጠኛ ሆኖ ረሳ لبعد بعد من أبعاد الصلاة معين ማለት ተሸሁድ الأول ረስቷል ተሸሁድ الأول ግን ሙሉን አይደለም የረሳው ከተሸሁድ الأول መካከል የሆነ ቃል ረስቷል الذي ثبت أن النبي صلى الله عليه وسلم የሆነ ነገር ከአላህ መልእክተኛ ተሸሁድ الأول ላይ ሰው ሲቀመጥ እቺን ተህያ ከሚቀራባቸው 4 ወይም 5 ዘገባዎች ከነገርኳችሁ ከዚህ በፊት ካወራ ነው ማለት ነው መካከል አንዱን ሲል ከፈሏቸውን ረሳ ከንግግሮቹ መካከል ይሄ ምን ይባላል لبعد بعض ይባላል የከፈለውን ከፈሎ ረሳ እንደማለት ነው ከሱና ከተወደዱ ሱናዎች መካከል ከፊሉ አረሳ ከተሸሁድ الأول ላይ አንድ ቃል ረሳ ልትሉ ትችላላችሁ ችግር የለውም ይህ ሰው سجود السهو يورد قلتنا سجود السهو يادرقال ويم قنوت لا صلاة الفجر لا يالله يا الله ملكتني صلى الله عليه وسلم قنوت كادرقوا باتشو منقروش مكاكل عندن قنوت يقرأ يهونون كفل توو سجود السهو يوردان على مذهبنا يوردان على مذهب الشافعي طيب خلافا للحنابلة وخلافا للأحناف يوردان تتراتر اسكاون رقطنيا مرساتون تتراتر كسنة كتبقوا سنوش مكاكل عندنياون مرساتون تتراتر مثالي تشهد الأول لهون يجلا تشهد الأول بيالو على الكم ماله ليتوتال ايه سويم سجود السهو يوردان مفهوم تتراتر يتتراتروا يسجود السمن يتشهد الأول قال هونك الرسيتشالو الرساهم بلو تتراتر وينم تشهد الأول يرساوت قنوت يرساوت عندنياو تقلاقلبت سنة كونو ነገሮች አንደኛው መርሳቱን ግን የትኛው እንደሆነ አላረጋገጠ ይሰው باتفاق أئمة المذاهب أيوردم سجود السهو كل المذاهب لا يورد ماشي نم يوردو إمامنا منفرد كهنا إمام هونو ميسجد وين منفرد هونو بقولو ميسجد كهنا يرساو تشهد الأول هونو يستوسو سيقوم كهنا ወደ ቂያም ከቀረበ በኋላ ከሆነ ለተሸሁድ الأول አይመለስም አደራ ለምሳሌ ተሸሁድ الأول ላይ 4 ረካዓ እየሰገደ ነው ሶላቱ العሻ ነው የሚሰግድ የመጀመሪያውን ተሸሁድ ረሳው ቆመ ወይም ለመቆም ቀረበ ማለት ፋቲሃን መቅራት በሚፈቀድበት አቋቋም ላይ ሆነ ማለት ነው አጎንብሶ የሚቀራው አንዳንድ ሰው ደካማ ነው ግልጽ ነው የግድ እንደዚህ ሰውነቱ ቀጣለ ማለት አይደለም ከሩኩዕ ይልቅ ለቂያም ቀረበ ማለት ነው ከሩኩዕ ይልቅ ለቂያም የቀረበ ሰው ረስቻታለሁ ብሎ ተመልሶ ተሸሁድ الأول ላይ አይገኝም አይመለስም ተግባብተናል አይደል እያወቀ ዓሊምን ዓሚደን እያወቀ ሆነ ብሎ የተመለሰ እንደሆነ ሶላቱ ይበላሻል
ግልጽ ሆኗል ለምን ስለተመለሰ ነው የተበላሸው ሱና ስለሆነ የተበላሸው አይደለም ለምንድን ነው ከተሸሁዱ በኋላ ምንድነው የሚመለስበት ስራ ቂያም አይደለም መጀመሪያ ቆሞ ብሎ አልነበር ቆሟል አይደል ቂያሙ ተገኝቷል አልተገኘም ግልጽ ነው አይደል አታ ቢሩክነይኒ ፊዕልየይኒ ሙተዋሊየቲን ከመጣ ሰላት ይበላሻል ብለናል አይደል ሁለት ሩኩ ተከታታይ ቢያደርግ አላልኩም እንዴ ሁለት ቂያም ቢያደርግ ተመላላሽ ሆኖ ሰላት ያበላሻል አይደል ሰውየው ተሸሁደ الأول ላይ ከተመለሰ በኋላ ተሸሁደ الأول መመለሱ ኢልጋ ምንም ጥቅም ስለሌለው ተመልሶ ቂያም ካደረገ ሁለቱም ቂያም ስለሚቆጠር ሰላቱ ይበላሻል ማለታቸው ነው خلاص መመለሱ ስለማይቀር እዛው ከቀረስ እንዳትሉኝ ያው ሰላት የለውም መጀመሪያው ነው እዛው ከቀረና መፍሁም ሰውየው ሳያውቅ እስከሆነ አያውቅም በጉዳዩ ላይ አያውቅም ጃሂል ነው ወይም ነገሩን አልተረዳም ወይም ረስቷል ድንገት ሲያስታውሰው ቆሟል እኮ ይሄ ጉዳይ እንደማይቻል ስለማያውቅ ወይም ጃሂል ስለሆነ ተመለሰ ወደ ምን ወደ ተሸሁድ ተመለሰ አይበላሽበትም ሰላቱ ሆኖም ግን ወዲያውኑ ወደ ቂያም መመለስ አለበት ያስታወሰ እንደሆነ እንደማይቻል ያስታወሰ እንደሆነ ወዲያው ወደ ቂያም መመለስ አለበት ወይም ሰው ከነገረው ከውጭም ያለ ሰው ቢሆን ከነገረው መመለስ አለበት ወደ ቂያም እየተነገረውም አስታውሶም ከቀጠለበትስ صلاة يبلاشان والله تعالى أعلم سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك